በከንቱ የሚሰጥ ምጽዋት አለ። ለማን መስጠት እንዳለብን ሳናውቅ ማለት ነው። ሌቦች ከሆኑ ሰርቀው የሚያመጡትን ቀምተው የሚያመጡትን የሰው ጋንጃ መተው ሰው ገለው ደም አፍሰው አጥንት ከስክሰው የሚያመጡትን ገንዘብ መቀበል በፍጹም አይገባም። እንደውም ሐዋርያት ምንድነው ይህንን ከምታደርጉ ካህናት አገልጋዮች በሙሉ በረሃብ ብትሞቱ ይሻላችኋል። ቤተሰቡን በአግባቡ የማይመራ ሰው የማያስተዳድር ሰው ሃይማኖት ከሌለው ሰው ይልቅ የከፋ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የእግዚአብሔር ቤተሰቦች በሙሉ እንደምንሰነበታቸው አሜን። እግዚአብሔር አምላካችን ስሙ ከጽንፍ እስከ አጽናፈ ዓለም ድረስ የተመሰገነ ይሁን። ዛሬም እንደተለመደ ሁልጊዜ እናደርገው እንደነበረ አዲስ ፕሮግራም ይዘንላችሁ መጥተናል። እንግዲህ በተከታታይ ስለ ጾም፣ ስለ ጸሎት እየተመለከትን ስለ አብይ ጾም ሳምንታት ስያሜዎች እየተመለከትን መጥተናል። ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ ስለ ምጽዋት የምንመለከት ይሆናል። ምክንያቱም ጾምን ካየን ጸሎትን ካየን ምጽዋት ደግሞ ከጾምና ከጸሎት ተለይቶ የሚታይም ስላልሆነ ያለውንም አንድነት ወደ ውስጥ ገብተን በኋላ የምንመለከተው ይሆናል ማለት ነው። እናንተ ብቻ ይህንን ቪዲዮ እስከ መጨረሻው ድረስ መመልከት ይኖርባችኋል። ምጽዋት ምን እንደሆነ፣ ምጽዋት ለማን እንደሚሰጥ፣ እነዚህ የመሳሰሉትን ጥያቄዎች፣ መንፈሳዊ ጥያቄዎች በዚህ ቪዲዮ መልስ የምታገኙ ይሆናል። ቪዲዮውን ከጀመራችሁ በኋላ ቻናላችንን ሰብስክራይብ ማድረግም እንዳትረሱ። እንግዲህ ዛሬ ቀደም ብለን እንደገለጽነው የምንነጋገረው ስለ ምጽዋት ነው። ምጽዋት ማለት ምን ማለት ነው? አንደኛ ምጽዋት ማለት ስጦታ ማለት ነው። ፍሬ ትርጉሙ ምጽዋት ማለት ስጦታ፣ ያለን ነገር ለሌላ ማካፈል ማለት ነው። ምጽዋት በብሉይ ኪዳንም በሐዲስ ኪዳንም የነበረ ነው። በብሉይ ኪዳን ኦሪት ዘዳግም ምዕራፍ 11 ቁጥር 1 ላይ በምድር ላይ ድሆች አይጠፉምና እጅህን ምጽዋት ለመስጠት ዘርጋ የሚል የመጽሐፍ ቅዱስ ቃል አለ። በሐዲስ ኪዳንም የሉቃስ ወንጌል ምዕራፍ 16 ቁጥር 9 ጀምሮ አጥሬው ለክሙ አይርክተ እምንዋየ አመፃ፣ በአመፃ ገንዘብ የማያልፈውን ዓለም ግዙበት እያለ ስለ ምጽዋት በሰፊው ተነግሯል። አባቶቻችንም በፍትሐ ነገሥት በሥርዓት መጻሕፍት አንቀጽ 16 ላይ ስለ ምጽዋት በሰፊው ዘርዝረው ተናግረውታል። እንደውም ወምጽዋት ይትሜሰሎ ሰብእ ለፈጣሪሁ ብለዋል። በምጽዋት ሰው ፈጣሪውን ይመስለዋል ብለው ገልጸውታል። ምክንያቱም ያለንን ካለን ላይ ቀንሰን መስጠታችን በርኅራኄያችን ክርስቶስን ስለምንመስለው ማለት ነውና በዚህ መልኩ ምጽዋትን የምንመለከት ይሆናል። ምጽዋት ማለት እንግዲህ አንደኛ የአምላክ ብድራት ማለት ነው። ለአምላክ ማበደር ማለት ነው ይላል መጽሐፈ ሲራክ ላይ። ለችግረኛ በሰጠህ ጊዜ ለእግዚአብሔር ታበድረዋለህ ይላል እና ለእግዚአብሔር ያበደርከው ብድር ደግሞ እንኳን አይነታው ሊቀርብህ ይቅርና እጥፍ ድርብ ሆኖ ይመለስልሃል ይላል። ስለዚህ ገንዘባችንን ከድሃ እጅ ላይ ባስቀመጥን ሰዓት፣ የሚበላ የሚጠጣ ለድሆች በሰጠን ሰዓት፣ በመጸወትን ሰዓት ያንን ነገር ለእግዚአብሔር ብድራት እየሰጠነው ነው ወይም ለእግዚአብሔር እያበደርነው ነው ማለት ነው። ማበደር ማለት ነው። ያንን ያበደርነውን ነገር ዋናው ሲሆን በስቶ እጥፍ ድርብ ሆኖ ደግሞ በኋላ እናገኘዋለን። ሁለተኛ ምጽዋት ማለት ወደ አምላክ የሚነግዷት ንግድ ናት ይላሉ አበው በፍትሐ ነገሥት አንቀጽ 16 ላይ። ወደ አምላክ የሚነግዷት ንግድ እንግዲህ እንደምታውቁት ንግድ ማለት ትርፍ ያለበት ነው። ትርፍ ከሌለ ንግድ ኪሳራ ነው። ይቺ ምጽዋትም ንግድ ናት። ንግዷ ደግሞ ከአምላክ ጋር ነው። አትራፊነቷም ከፍ ያለ ነው። ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ ነጋዴ ማለት ክርስቲያን ነው ይላል። ለምን ካልከኝልና ጥቂት ሰጥቶ ብዙ የሚያተርፍ ነው ይላል። ማለት ቀዝቃዛ ውሃ ሰጥቶ መንግስተ ሰማያትን የሚያተርፍ፣ ቁራሽ እንጀራ ሰጥቶ መንግስተ ሰማያትን የሚያተርፍ፣ በሚያልፈው ገንዘብ የማያልፈውን ዓለም የሚገዛ፣ በሚታየው ነገር የማይታየውን የሚያገኝ፣ በጊዜያዊ ነገር ዘላለማዊ ነገር የሚያገኝ ነጋዴ ማለት ክርስቲያን ነው ይላል። ስለዚህ ምጽዋት ሰጥተን ማለት ከክርስቶስ ጋር ንግድ ጀምረናል ማለት ነው። የማያከስር ንግድ፣ የሚያተርፍ ንግድ፣ አይነታውን ሳይሆን አሁን በጣም በብዙ እጥፍ የሚያተርፍ፣ አንድ ሰጥተን 100 የምናገኝበት ማለት ነው። ስለዚህ ምጽዋት ማለት ከአምላክ ጋር የምትደረግ ንግድ ናት ይላል። ሶስተኛ ምጽዋት ማለት የአምላክ አደራ ናት ይላል። አደራ ምጽዋት ስንሰጥ ገንዘባችንን በክርስቶስ ላይ አደራ እያስቀመጥን ነው ማለት ነው። በዓለም ላይ ለሰዎች አደራ ብንሰጥ ገንዘባችንን ሊቀሙን፣ ሊክዱን፣ ሊቀንሱብን ወይም ያለ ጊዜው ስጡን ስንላቸው ጊዜውን አሳልፈው ሊሰጡን ይችላል። ለክርስቶስ የምንሰጠው ይቺ ምጽዋት ግን አደራነቷ ለክርስቶስ የምንሰጣት በፈለግነው ሰዓት ባስፈለገን ሰዓት የምናገኛት ከክርስቶስ እጅ የምናስቀምጣት አደራ ምጽዋት ናት።
እነዚህ በጣም ጥብቅ ትስስር አላቸው። ይህንንም የምናውቀው ጌታ በማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ሲያስተምር መጀመሪያ ምጽዋትን ከዚያ ጾምን ከዚያ ጸሎትን አድርጎ ያመጣል። ሶስቱን አያይዞ ነው ያስተማራቸው። በመጀመሪያ ጾም ስንጾም ምግብ ይተርፈናል። ምግባችንን የተረፈችንን በኋላ ምን እናደርጋለን? ለድሆች እንሰጣለን። አያችሁ፣ ጾማችንን ስንጾም ምጽዋት ተከትላ መጣች። ለምን? ስንጾም እንበላው የነበረውን ለድሆች ስንሰጥ ያ ምጽዋት ይባላል። ከዚያ ቀጥሎ ግን ምጽዋታችን በራሱ ብቻውን ለመንግስተ ሰማያት በቂ አይደለም። ማለት መንግስተ ሰማያት ሊያገባን አይችልም። መንግስተ ሰማያት እንኳን ቀዝቃዛ ውሃ፣ ቁራሽ እንጀራ ወይም ስባሪ ሳንቲም ይቅርና ዓለም ሁሉ ተሰብስቦ አንድ ሰዓት ለመመልከት በቂው አይደለም፣ ዋጋው አይደለም። እግዚአብሔር በቸርነቱ ስለሰጠን ነው እንጂ ማለት ነው። እና ያ የምንሰጠው ምጽዋት በራሱ ብቻውን ለመንግስተ ሰማያት አያበቃንምና አንተ በቸርነትህ እኛ የምናደርገው ነገር እንኳን ገንዘባችንን ስጋችንን ቆርጠን ብንሰጥ ለመንግስተ ሰማያት ዋጋ አይሆነንምና እባክህን አንተ በቸርነትህ ተቀብለህ ለመንግስተ ሰማያት አብቃን እያልን እንጸልያለን። አያችሁ አንድነቱ ምንድነው ሲባል በመግቢያው ላይ እንደተመለከተው ስንጾም ገንዘብ ይተርፈናል፣ ገንዘባችንን እንመጸውታለን። ምጽዋታችን ደግሞ ስሙር ሆኖ ለመንግስተ ሰማያት እንዲያበቃ እንጸልያለን። ስለዚህ ጾማችን፣ ጸሎታችን፣ ምጽዋታችን አንድነት አለው። ለዚህ ነው ግብረ ሐዋርያት ምዕራፍ 10 ላይ ቆርኔሌዎስ የተባለ አለቃ በ9 ሰዓት ጸሎት ሲያደርግ የእግዚአብሔር መልአክ መጥቶ ምንድነው ያለ? ጾምና ጸሎትህ በእግዚአብሔር ዘንድ በጎ መዓዛ ሆኖ ቀርቦልሃል። ያ ሰው ጾም ብቻ ሳይሆን እየጸለየም ነበረ፣ ምጽዋትንም የሚሰጥ ደግ ሰው ነበር። ስለዚህ ጾምና ጸሎት ተያይዘው መሄድ አለባቸው። ሁለተኛ የማቴዎስ ወንጌል ምዕራፍ 25 ላይ የምንመለከታቸው 10 ደናግል ይባላሉ። ከነዚህ 5ቱ ልባሞች፣ 5ቱ ሰነፎች ናቸው። እነዚህ 5ቱ ሰነፎች መብራት ይዘው ዘይት አልያዙ። በኋላ ሙሽራው ሲዘገይ ሁሎችም ተኙ። ሙሽራው መንፈቀ ሌሊት ላይ ሲመጣ ልባሞቹ ከዘይታቸው ወደ መብራታቸው ጨምረው ሲያበሩ ሰነፎች ምንድነው ያሉ? ዘይት አልያዝንምና እባካችሁ ከዘይታችሁ ስጡ ሲሏቸው፣ አይ እኛስ ለኛ እንጂ ለእናንተ የሚበቃ የለን፣ ሄዳችሁ ከሚገዙ ሰዎች ግዙ ሲሏቸው እነሱ ሊገዙ እንደሄዱ ሙሽራው ገባ፣ በሩ ተዘጋ። ያን ገዝተው ሲመጡ ክፈትልን ብለው ሲያንኳኩ እውነት እውነት እላችኋለሁ አላውቃችሁም አላቸው ይላል። ይህ ማለት ትርጉሙ ምን መሰላቸው? እነዚያ መብራት መያዛቸው በጎም ስራ መስራታቸው፣ ማንኛውንም ስራ። ዘይት አለመያዛቸው ግን ምጽዋትን ገንዘብ አለማድረጋቸው። ሁሉን ነገር በጎ ስራ ቢሰሩ ቢጾሙም እንኳ ቢጸልዩም እንኳ ምጽዋትን ገንዘብ ማድረግ አለባቸው። ገንዘብን ያችን በከርሰ ነዳያን ያችን የራሳቸው ብቻ እያደረጉ፣ ምክንያቱም ክርስቲያናዊነት ማለት ህብረት ማለት ነው። ጽድቅንም የምናገኘው በህብረት ነው፣ ለብቻችን አይደለም። እነዚያ ግን 5ቱ ልባሞች የተባሉት ምንድነው? ለራሳቸው ይጾማሉ፣ ይጸልያሉ። ለሌላው ግን ለድሃ ለችግረኛ አልሰጡንም። በዚህ ምክንያት ምጽዋትን ገንዘብ ስላላደረጉ ያንን ሊገዙ እንደሄዱ ተዘጋባቸው ማለት ጾምንና ጸሎትን ቢይዙ ምጽዋትን ስላልያዙ በሩ ተዘጋባቸው። ስለዚህ ከመንግስተ ሰማያት ውጭ ሆኑ። ስለዚህ ጾም፣ ጸሎት፣ ምጽዋት ጥብቅ ቁርኝት እንዳላቸው ማወቅ ያስፈልጋል። ምጽዋት የምንሰጠው ማወቅ አለብን። አሁን አንዳንድ ሰው ምጽዋት መስጠቱን እንጂ ለማን እንደሚሰጥ መቼ እንደሚሰጥ አያውቅም። ኢትካውን ዋየ ከበከንቱ ይላል ሲራክ። ገንዘብን በከንቱ አትበት ነው። በከንቱ የሚሰጥ ምጽዋት አለ፣ ለማን መስጠት እንዳለብን ሳናውቅ ማለት ነው። ስለዚህ አንደኛ ምጽዋት የሚሰጥ አበው በፍታ ነገሥት የተናገሩት ለሰማዕታት ነው ይላል። ስለ ክርስቶስ ብለው ታስረው በእስር ቤት ላሉ ካላውያን ነገሥታት፣ ካላውያን መኳንን እሳቱን ስለቱን ታግሰው መከራ የሚቀበሉ ሰማዕታት ረሃብ ጽም ያገኛቸዋልና መጀመሪያ ምጽዋትን መስጠት ለእንደዚህ አይነት ሰዎች ወይም ለታሰሩ ሰዎች። እንደዚህ ያሉ ሰማዕታት ባይኖሩ እንኳን በተለያየ ምክንያት የታሰሩ ሰዎች ይሆናሉ። ጠያቂ የሌላቸው፣ ምግብ የሚያመጣላቸው የለም፣ ቤተሰብ የሌላቸው፣ ለእነዚህ ያሉ ቅድሚያ ምጽዋት የሚሰጥ ከማንም በፊት። እንደውም ያንን ያደረገ ከነሱ እኩል ዋጋ ያገኛል። ከሰማዕታት የሆኑ እንደሆነ ከነ ቅዱስ ጊዮርጊስ ከነ ቅዱስ መርቆሬዎስ እንደነሱ ያለ ክብር ያገኛል። ስለዚህ መጀመሪያ ምጽዋታችንን መስጠት ያለብን ለሰማዕታት፣ ለምስክሮች፣ በመከራ ውስጥ ላሉት፣ አንደኛ ለነሱ፣ ሁለተኛ ለካህናት ነው ይላል። ካህናት መሰላል ናቸው ይላል። ሰውን ከእግዚአብሔር ጋር የሚያገናኙ፣ ሰውና እግዚአብሔርን አንድ የሚያደርጉ፣
በጥምቀት ክርስትና በሀብተ ወልድና ከእግዚአብሔር ጋር የሚያገናኙ ስለሆነ ምጽዋትን መስጠት ማለት ለካህናት የተባለው ላይ አንድ ነገር ልብ ማለት ያለብን ሄደን ለቄሱ እንሰጣለን ማለት አይደለም። ለቤተ ክርስቲያን የሚሰጠው ለካህናት መስጠት ያንን ሲገልጽ እንጂ ለካህናት በግል የምናደርገው ወይም እንደ ግዴታ እንደ አስራት በኩራት የምናደርገው ይለያያል። ስለዚህ ሁለተኛ ለካህናት ምጽዋትን መስጠት ያስፈልጋል ብለው አበው በፍትሐ ነገሥት ወስነዋል። ሶስተኛ ለቅርብ ዘመድ ለሆኑ ሰዎች፣ ለቅርብ ዘመዶች በአጠገባችን ላሉት ለጎረቤቶቻችን ማለት ነው። ለምን መሰላችሁ? ቅዱስ ጳውሎስ በመልእክቱ ላይ አንድ የተናገረው ነገር አለ። ቤተሰቡን በአግባቡ የማይመራ ሰው፣ የማያስተዳድር ሰው ሃይማኖት ከሌለው ሰው ይልቅ የከፋ ነው ይላል። ምክንያቱም ቤተሰቡን በአግባቡ ካልመራ ካልመገበ ዋጋ ስለሌለው ማለት ነው። ስለዚህ በቅርብ ያሉትን ሰዎቻችንን መጎብኘት አለን። ከጎረቤታችን በተለያዩ ችግር ያሉ ሰዎች ሊሆኑ ይችላሉ። በበሽታ የተያዙ ሰዎች ሊሆኑ ይችላሉ። የተለያየ ብድር ያለባቸው ዕዳ ያለባቸው ሰዎች ሊሆኑ ይችላሉ። እነሱን መጀመሪያ ዞር ዞር ብለን ማየት ያስፈልገናል። ሩቅ ከመሄዳቸው ለምን ካላችሁ ጌታችን መጀመሪያ ኢየሱስ ክርስቶስ ያስተማረ መጀመሪያ በኢየሩሳሌም፣ ከዚያ በገሊላ፣ ከዚያ በይሁዳ፣ ከዚያ በሰማርያ፣ ከዚያ በዓለሙ ሁሉ አስተማረ። ይህ ለምን መሰለህ? መጀመሪያ አካባቢያችንን ማየት ያስፈልጋል። ከጎናችን ያለውን የችግረኛውን ጮህ ሳንሰማ ከሩቅ መሄድ የለብን። ስለዚህ ቤተሰባዊ የሆኑትን ዘመድ የሆኑትን በአካባቢ ያሉትን እነዚያን መመጽወት ያስፈልጋል። መጀመሪያ ሶስተኛው ማለት ነው። ሶስተኛው ለዘመድ፣ አራተኛ ለክርስቲያኖች በእምነት ለሚመስሉን ሰዎች ምጽዋትን መስጠት ያስፈልገናል። ለምን ካላችሁ አንዳንድ ሰዎች በተለያየ ነገር ዛሬ የምናያቸው ሰዎች አሉ። በሶሻል ሚዲያ በተለያየ መንገድ በችግር ምክንያት ሃይማኖታቸውን የሚለውጡ ማለት ነው። ሃይማኖታቸውን የሚለውጡ፣ ሃይማኖታቸውን የሚክዱ፣ የሚበሉት የሚጠጡት እያጡ አሕዛብ መናፍቃን በሆዳቸው ምክንያት እየደለሉ ሃይማኖታቸውን የሚያስቀሯቸው ብዙዎች አሉ። ለእነዚያ ሰዎች ምጽዋት ብንሰጣቸው ከሃይማኖታቸው አያድጡም፣ ከምግባራታቸው አይናወጡም። ስለዚህ ለክርስቲያኖች መመጽወት ያስፈልጋል። ክርስቲያን ለሆነ ላመነ ወንድማችን ስለሆነ በክርስቶስ እንደኛ ክርስቶስ ደሙን ያፈሰሰለት ስለሆነ ክርስቲያን ማለት ለእነዚህ አራተኛ ለክርስቲያኖች ምጽዋትን መስጠት ያስፈልጋል። አምስተኛ ግን ለሁሉም ሰው ማስጠት ለኢአማንያን ሳይቀር ማለት ነው። ለማያምኑት ሰዎች ሳይቀር እስላም ክርስቲያን ወይም አማኒ ጻድቅ ሀጥ መናፍቅ ሳይሉ ለማንኛውም ሰው ምጽዋትን መስጠት ያስፈልጋል፣ ሳይለያዩ ማለት ነው። ለዚህ ነው ቅዱስ ጳውሎስ ንግበር ሰናየ ለኩሉ አለ። ለሁሉም ሰው በጎ ነገርን እናድርግ፣ ምጽዋትን እንስጣለን፣ ወፈድፋደሰ ለሰብአ ሃይማኖት ይላል። ይልቁንም በሃይማኖት በምግባር ለሚመስሉ ለክርስቲያኖች እንስጥ አለ። ክርስቶስም እንደዚህ ነው ያደረገው ሲያስተምር በማቴዎስ ወንጌል ላይ ምንድን ነው ያለ? እስመ ውእቱ ያሰርቅ ፀሐይ ላዕለ ሔራን ወእኩያን ይላል። ክርስቶስ ፀሐይ ለበጎች ብቻ አይደለም የሚያወጣ፣ ዝናምንም ለበጎች ብቻ አይደለም የሚያዘን። ፀሐይን ዝናምን ለበጎች ለክፎችም እንደሚያዘን እንደሚያረሰርስ፣ እገሌ ጻድቅ ነውና ይዝነብለት፣ እገሌ ኃጥ ነውና አይዝነብለት፣ እገሌ ጻድቅ ነውና ፀሐይ ይውጣለት ይሙቀው፣ እገሌ ኃጥ ነውና ፀሐይ አይውጣለት፣ ወይም እገሌ ጻድቅ ነውና ይደረግለት፣ እገሌ ኃጥ ነውና ይቅርበት ሳይል ለሁሉም በጎ ነገር እንደሚያደርግ እኛ ደግሞ አባታችንን ክርስቶስን ምሰሉ ስለተባለ ለኢአማንያን ሳይቀር ለማንኛውም ሰው መስጠት አለብን። ለዚህ ነው ጌታ ወለኩሉ ዘሰአለከ ሀቦ ይላል፣ ለለመነ ሁሉ ስጥ ያለ ማለት ነው። ስለዚህ ምጽዋት የምንሰጥ ለሰማዕታት፣ ለካህናት፣ ለዘመድ፣ ለክርስቲያኖች በአጠቃላይ ለሁሉም ሰው ምጽዋት መስጠት ያስፈልጋል። ቅደም ተከተሉን ጠብቀን ማለት ነው። ምጽዋት የማይሰጠዋል እዚህ ላይ በደንብ ጠንቅቀን ማወቅ አለብን። ገንዘብ ስላለን ወይም መስጠት ፍላጎት ስላለን ብቻ ለማንኛውም ሰው ምጽዋት መስጠት አያስፈልግም። የማይሰጠውን ሰው አበው በፍትሐ ነገሥት አንቀጽ 16 ላይ በደንብ ገልጸው አስቀምጠው ነው። ገንዘቡን ቢሰጡት ለሚሰክር ለሚጠጣ ወይም የራሱን ገንዘብ እያባከነ ለአዝማሪ ለዘዋሪ እየሰጠ ገንዘቡን በዝሙት እየጨረሰ ባልሆነ ነገር ለሚሄድ ሰው ምጽዋት መስጠት አያስፈልግም። እንደውም እንዲህ አይነቱ ሰው ሌሎች በጣም የቸገራቸው ድሆችን ይጋፋቸዋል ይላሉ ሰለስቱ ምዕት። መጋፋት በጣም ይጋፋቸዋል። እነዚህ ያገኙ የነበሩትን ውሃ ሊጠጡ ያጡ ሰዎች የተቸገሩትን እሱ መጠጥ ሊጠጣበት ማለት ነው። ስለዚህ ለሚሰክር ለሰካራም ሰው ወይም በአግባቡ ገንዘቡን ለሚያጠፋ ሰው አይሰጥም። ሁለተኛ ገንዘብ ላለው ሰው አይሰጥም። በተለይ በደንብ መታሰብ አለበት። አሁን ብዙ ጊዜ ስንሰማ በተለያየ መንገድም ስንመለከት ከመንገድ ዳር ቁጭ ብለው የሚለምኑ ሰዎች አንዳንድ ቦታ ላይ ወፍጮ ያላቸው ዘመናዊ ቤት ያላቸው ሰዎች አሉ። ለእንደዚህ አይነት ሰዎች ምጽዋት መስጠት በፍጹም አይገባም። ማወቅ አለበት። ገንዘብ እያለው
እንደውም ምጽዋት የሚቀበል ሰው ወዮለት ብለዋል ሐዋርያት በሥርዓት መጽሐፋቸው። ለራሱ ፍዳ ይሆንበታል። ስለዚህ ገንዘብ ላለው ሰው ማወቅ አለብን ያለውንና የሌለው ለትርፍ የሚለምነውንና ለዕለት ለሚበላው አጥቶ የሚለውን ሰው ማወቅ አለብን። ገንዘብ ላለው ሰው ምጽዋት ፍጹም አይሰጥም። ለቸገረው ነው ቅድሚያ መስጠት የሚገባው። ስለዚህ ገንዘብ እያለው ለሚቸግረው፣ ሶስተኛ ደግሞ አካል እያለው የሚለምን አለ። ገንዘብ ምጽዋት የማይሰጥ ሶስተኛ አካል ያለው ሙሉ አካል ጤንነት ተሟልቶለት በስንፈት ምክንያት ቁጭ ብሎ ከመንገድ ዳር የሚለምን ሰው ታውቃላችሁ። ለእንደዚህ አይነትም ሰው ምጽዋት በፍጹም አይሰጥም። ለምን? ገንዘብ እያለው አካል እያለው እግዚአብሔር 12 አካል ሰጥቶት መስራት እየቻለ በስንፈት ምክንያት የሚለምን ብዙ አለ በሀገራችን። ለእንደዚህ አይነት ሰው ምጽዋት መስጠት አይገባም። በመጨረሻ አራተኛ ግን የምናየው ለለመነው ሁሉ ስጥ ብሎ ጌታ የተናገረው ነገር አለ። አሁን ለጠራናችሁ ሰዎች በሙሉ ብንሰጥም ለኛ ዋጋ እናገኛለን። ማወቅ ያለብን ነገር ግን ማለት ነው ለይተን መስጠት አለብን ለማለት ነው እንጂ ለነዚያ ፍዳ ይሆንባቸዋል። ገንዘብ እያላቸው አካል እያላቸው እየጠጡ እየሰከሩ ለሚለምኑት ዕዳ ይሆንባቸዋል። ለኛ ግን ዋጋ ይሆናል። ምክንያቱም የምንሰጠው ነገር ከኛ ወጥቶ ለዚያ ሰው መድረሱን እንጂ ምን ላይ እንደሚውልኛ መጨናነቅ የለብንም። ከታች እናየዋለን። ስለዚህ ምጽዋት የምንሰጠውንም ሰው በዚህ መልኩ የምንሰጠው ምን አይነት ሰው ነው፣ ምጽዋት የማንሰጠው ምን አይነት ሰው ነው የሚለው በደንብ ለይተን ማወቅ ያስፈልገናል ማለት ነው። ተቀባዩም ራሱ ማድረግ የሚጠበቅበት ነገር አለ። ምጽዋቱን ተቀብሎ መሄድ የለበትም። ላለ ዕዳ ነው እየተቀበለ ያለ። ሰጥተው ዕዳውን እያራገፈ ነው ያለ። ምክንያቱም አይዳ ወድኩማ ያንጻ አሎንታ አብያተ ይላል። ምን ማለት ነው? እጅ እግር የሌላቸው ሰዎች በሰማይ የሰው እጅና እግር የማይሰራውን ቤት ይሰራሉ ይላል። እንደዚያ ለነዚያ ሰዎች መስጠቱ በሰማይ ቤቱን እየሰራ ነው ሰጥተው። የተቀበለው ሰው ግን ምን ማድረግ አለበት? ማድረግ ያለበት አንደኛ መጸለይ ያለበት ለሰጠው ሰው ጌታዬ የዚህን ሰው እድሜውን አብዛለት፣ ሀብቱን አቅላለት፣ ለመንግስተ ሰማያት የተገባ አድርገው ብሎ መጸለይ ያለበት። ያ ካልሆነ ዕዳ ይሆንበታል ተቀባዩ ራሱ። ምጽዋት የሚቀበለው ሰው ለተቀበለው ሰው ካልጸለየለት፣ ካልጾመለት፣ ካላዘነለት ዕዳ ይሆንበታል። እግዚአብሔር ያንን ሰው በፍዳ ይመራመረዋል። ለሰጠው ሰው ምጽዋት የተቀበለ ሰው መለመን፣ ወደ እግዚአብሔር ማስታረቅ፣ መጸለይ አለበት ማለት ነው። ይሄ ሁላ ከሆነ እንግዲህ የምጽዋት ጥቅሙ ምንድነው ነው? ጥቅሙን ሳያውቁ ማድረግ አግባብ አይደለም። መጀመሪያ ጥቅሙን ማወቅ ያስፈልጋል። ለመሆኑ ይህ ሁሉ የምናደርግ የምጽዋት ጥቅሙ ምን ሆኖ ነው? ምጽዋት እጅግ በጣም ሰፊ ጥቅም አለ። በጣም ሰፊ ጥቅም በመጻሕፍት እንደው እንደ ምጽዋት በሰፊ የተነገረለት ነገር የለም። አንደኛ የምጽዋት ጥቅሙ በሰጪው ፍላጎት ልክ። ቅዱስ ጳውሎስ ሲናገር ዘዘራ በበረከት ይዓርር በበረከት ይላል። አብዝቶ የዘራ ሰው አብዝቶ ያጭዳል ይላል። ብዙ የዘራ ሰው ብዙ ያጭዳል ማለት ነው። እና ምጽዋትን አብዝተን በሰጠን ቁጥር ጥቅሙ በዚያው ልክ ከፍ ያለ ጥቅም አለው። መንግስተ ሰማያት ነው ጥቅሙ። ስለዚህ ወዘሰ በብዙ ይዘር በበረከት ይዓርር እንደተባለ የምጽዋት ጥቅሙ መንግስተ ሰማያትን ማግኘት፣ የጥቅሙ መጠን ደግሞ እኛ በሰጠነው መስፈርት ልክ ማለት ነው። ሁለተኛ ኃጢአትን ያስተሰርያል። የምጽዋት ጥቅሙ ኃጢአትን ያስተሰርያል። የሰራነው በደል ካለ በተለይ የቀማነው ገንዘብ በገንዘብ በኩል የበደልነው ካለ በገንዘብ በኩል ነው መካስ ያለብን። ያ ዘኪዮስ የተባለ የመጸባሃን አለቃ ምንድነው ያለ? ጌታ ከቤቱ ሲገባ ወእመሂ ቦዘገፋይ ክቦ እፈደዮ ህየንተ አሃዱ ትርብዒተ ይላል። የበደልኩት ሰው ካለ በአንዱ ፈንታ 4 እከፍላለሁ። ስለዚህ በገንዘብ የበደልነው ሰው ካለ እጥፍ አድርገን መስጠት አለብን፣ ኃጢአታችን እንዲሰረይ። አንድ ታሪክ እንመልከት። ናቡከደነጾር የተባለው ገናና ንጉሥ ዓለምን ሲገዛ አንድ ቀን ህልም ያያል። ታላቁ ዋርካ ከበታቹ ምንጭ እየፈሰሰ ከላይ አዕዋፍ እየዘመሩ ፍሬውን እየተመገቡ ከዚያ በኋላ ከደቂቃዎች በኋላ ግን ዛፉ ደርቆ የሰማይ መልአክ መጥቶ ከፍ ብሎ ከፍም ሳይል ዝቅም ሳይል ከመካከል ላይ ቆርጦት ይመለከታል። ለዳንኤል ህልሙን ሲነግረው እንዲህ ብሎ ተረጎመለት። ታላቁ ዋርካ አንተ ነህ፣ ከበታችም ከላይም ሲመገቡ ያያቸው አዕዋፋት ሰዎች በሙሉ አንተ የምታስተዳድራቸው ሰዎች ናቸው። ከመካከሉ ላይ መቆረጥህ ግን አንተ እግዚአብሔርን አላከበርከውምና እስከ 7 ዓመት ከመንግስት ተለይተህ እሪያ ትሆናለህ ብሎታል። እና እዚህ ላይ የርዕሳችንን የሚመለከተው ምን አለው? ንጉሥ ሆይ ምክሬ ደስ የሚያሰኝ ከሆነ ኃጢአትህ እንዲሰረይልህ ምጽዋትን አድርግ፣ ምጽዋት ስጥ፣ እግዚአብሔር በዚህ ምክንያት ይቅርታ ያደርግልሃል ብሎታል። ስለዚህ ምጽዋት ኃጢአትን እንደሚያስተሰርይ ማወቅ አለብህ። ለዚህ ነው
ከሚነድ እሳት ላይ ውሃ ሲደፉበት ከሽ ብሎ እንደሚጠፋ በደል ኃጢአት ያለበትን ሰው ምጽዋት ሲሰጥ ኃጢአቱ ይሰረይለታል ይላል። ስለዚህ ሁለተኛ ደግሞ ኃጢአትን ያስተሰርያል ማለት ነው። ምጽዋት ለማን እንደታዘዘ አንደኛ በስውርና በግልጥ ተብሎ ታዝዟል። ምጽዋት ማለት ነው። በስውር የማቴዎስ ወንጌል ላይ የተናገረ ወሶበሂ ትገብር ምጽዋተከ ምጽዋትን በምታደርግበት ጊዜ ለሰው ታይታ ብለህ አታድርግ። አዋጅ ነግረህ ህዝቡ በተሰበሰበበት መካከል አታድርግ። ያን ከሆነ ካደረክ ግን ዋጋ የለህም። ዋጋህን በዚሁ አግኝተሃል፣ ውዳሴ ከንቱን ተቀብለሃል። ስለዚህ በስውር አድርገው ይላል። የመጀመሪያው ምጽዋት ስንሰጥ አሁን ብዙዎቻችን ከአደባባይ ካልተጨበጨበልን እልል ካልተባለልን ምጽዋታችን ራሱ ለቤተክርስቲያን የደረሰ አይመስለን። እንኳን ከእግዚአብሔር ማለት ነው። እንደው በካህኖች ወይዚው ወይ ሙዳይ ምጽዋቱ ገብቶ ይቀር ይመስላል። ግን እንደዚህ አይደለም። በስውር የሚያይህ አባትህ ዋጋህን በኋላ በዕለተ ምጽአት በግልጥ ይሰጥሃል። ስለዚህ አንደኛ በስውር፣ ሁለተኛ ግን በግልጥ የሚደረግ አለ። በግልጥ የሚደረገው አስራት፣ በኩራት፣ ቀዳማያት፣ ስለት። ይሄ ደግሞ በግልጥ የሚደረግ አስራት ማለት ከ10 አንድ ማለት ነው። ካገኘነው ገንዘብ ከ10 አንዱን እጅ ለቤተክርስቲያን የምንሰጠው ማለት ነው። አስራት በብሉይ ኪዳን በሰፊ የሚደረግ ነው። ዛሬም በሐዲስ ኪዳን ሐዋርያት አዘዘውታል። አስራት ይሄ በግልጥ ይደረግ። በኩራት የሚባለው ቀድሞ በብሉይ ኪዳን የመጀመሪያ በኩር የተወለደው ልጅ ለእግዚአብሔር ይሰጥ ነበር። ያ ነው። ዛሬ በገንዘብ ተለውጧል። መጀመሪያ ያገኘነው እንደተቀጠርን ያገኘነው ደሞዝ ሊሆን ይችላል። ያንን ልንሰጥ እንችላለን። በኩራት። ቀዳማያት የሚባለው ደግሞ ከእህላችን መጀመሪያ የደረሰውን ማለት ነው። ውሸቱ ወስዶ ለቤተ እግዚአብሔር መስጠት ያስፈልጋል። ሀብታችን እንዲባረክ፣ ስራችን እንዲባረክ፣ የሰራነው እንዲበረክት ያንን ቀዳማያቱን ወስደን ከእህሉ መስጠት ያስፈልጋል። አራተኛው ስለት ነው። ስለት ማለት ጌታ ኢየሱስ ክርስቶስ እንዲህ ብታደርግልኝ እንዲህ አደርጋለሁ ብለን ከተሳልን በኋላ ያንን ስለታችንን በግልጥ ወስደን በግልጥ እንደተሳልን በግልጥ ወስደን ለቤተ እግዚአብሔር መስጠት ያስፈልገናል። ስለዚህ በስውርና በግልጥ ይጣል። ሶስተኛ ደግሞ እንዴት ይሰጣል የሚለው በደስታ ምጽዋትን መስጠት የሚያስፈልግ በደስታ። ብዙዎች አሁን እያዘኑ እየተጸጸቱ ወይ ሲኦል ትገባላችሁ ስለተባሉ ምጽዋት የሚሰጡ ሰዎች አሉ። እንደዚህ አይነት ምጽዋት አይደለም። ምጽዋትን መስጠት ያለብን በደስታ ነው። ቅዱስ ጳውሎስ እንደተናገረ በማስገደድ አይደለም፣ እያንዳንዱ ልቡናው እንዳሰበ ይስጥ እንጂ ብሎ እንደተናገረ ማለት። ስለዚህ ደስ ብሎን ማድረግ አለብን። ደስ ብሎን ተደስተን ምጽዋታችንን መስጠት አለብን። አራተኛ ደግሞ ያለ ማሳቀቅ መስጠት አለብን። አሁን አንዳንድ ሰው 10 ብር ሰጥቶ ያንን አንተ እንደዚህ የምታደርግ ብሎ የሚያሳቅቃል ድሃውን ማለት ነው። እንደ ያንን ስለሰጠ እሱ የፈጠረው የሚመስለው ማለት ነው። ያለ ማሳቀቅ ነው ምጽዋትን መስጠት የሚያስፈልግ። አሁን ይሄንን እኮ ሊጠጣበት ነው ብሎ አሳቆ የሚሰጥ ሰው እንኳን ትላንት ሰጥቼ ይሄድ ብሎ የሚያማርር ማለት ቅዱስ ዮሐንስ አፈወርቅ ለዚህ ሲመልስ ምን ይላል? ትላንት ሰጥቼ ይሄድ ዛሬ ቅድም ሰጥቼ አሁን ለምን ትጠይቀኛለህ? ለምን ትለዋለህ? ይልና አንተ ማለዳ በልተህ 6 ሰዓት በልተህ 12 ሰዓት ትበላይ ነው። እሱም እኮ እንዳንተ ያለ ሆር ነው ያለ። ማለዳ ብትሰጠው 6 ሰዓት ይረዋል። 6 ሰዓት ቢረዋው 12 ሰዓት ራቱን ያስፈልገዋልና ስለዚህ ያለ ማሳቀቅ መስጠት አለብን። አምስተኛ ያለ መጸጸት፣ በጣም ወሳኝ ነገር ያለ መጸጸት። ደግሞ አንዳንዱ ሰው በመንፈሳዊ ግፊት ተገፋፍቶ መምሮ ሲያስተምር ልቦናው ተፈቶ ይሰጥና በኋላ የሚጸጸት አለ። ደግሞ ብዙዎች እንደውም እንሰማለን ከባልና ከሚስቶቻቸው ጋር የሚጣሉ ቀለባታቸውን አውጥተው ከሰጡ በኋላ እቤት ሄዶ ጸብ የሚፈጠርበት ምክንያት አለ፣ እንሰማለን። ስለዚህ እንዳንጸጸት አስተውለን መስጠት አለብን። ለዚህ ነው ሲራክ ከመስጠት በፊት ደጋግመህ አስብ በኋላ እንዳትጸጸት ይላል። ስለዚህ ልንሰጥ ስንል ማሰብ አለብን። በስሜት ተገፋፍተን መሆን የለበትም። እንዳንጸጸት ማለት ነው። ሰሰጠን በኋላ ከተጸጸትን ዋጋ ስለሌለው ያለ መጸጸት መስጠት አለብን። ስድስተኛ ደግሞ ያለ መጠራጠር የለብን። አንደኛ የምንሰጠው ካህኑን መጠራጠር የለብን። እንደው አሁን ይሄን ገንዘብ ለቤተ እግዚአብሔር ያደርሰው ይሆን ወደ ኪሱ ሲከተው አየሁት ብለን መጠራጠር የለብን። አይመለከተንም። ጀመረ እኛን የሚመለከት ነገር አይደለም። ካህኑ ምጽዋቱን የሚቀበለን መጠራጠር የለብን። ድሃውን ደግሞ ሁለተኛ አሁን ይሄንን ወስዶ የጠጣበት ይሆን ይሄን ያደርግበት ይሆን ብለን መጠራጠር የለብን። እኛ ምጽዋቱን የሰጠን ለእግዚአብሔር ነው። ያድርሰው አያድርሰው የኛ ግዴታ አይደለም። ስለዚህ ያለ መጠራጠር መስጠት አለብን ምጽዋታችን ያለ መጠራጠር። ከዚያ ደግሞ እኛ ያልጠላነውን መስጠት አለብን። አሁን ብዙ ጊዜ ደግሞ ችግሩ ይሄ ሰው ልብሱ ከሆነ ሲያልቅበት ሲያረጅበት፣ ምግቡ ከሆነ ሲበላሽበት፣ ሌላም ነገር እሱ የማይፈልገው ደረጃ ሲደርስ ምጽዋቱን ይሰጣል።
ይሄ አግባብ አይደለም። እኛ ያልጠላነው ነው መስጠት ያለብን። እኛ የምንወደው እኛ መጠቀም እየፈለግን ነገር ግን አይቅርብን ለቤተ እግዚአብሔር ብሰጠው ለነዳያን ብሰጠው ዋጋ ይሆነኛል ብለን መስጠት አለብን እንጂ እኛ የጠላነውን ብንሰጠው ለምን እኛ የጠላነውን እንሰጣለን? እኛ የማንጠቀመውን ነው። ምጽዋት እንደውም በጣም ዋጋ የሚኖረው ለእኛ ትልቅ ዋጋ እያለው ይቅርብን ብለን ስናደርግ። ስለዚህ እኛ ያልጠላነውን መስጠት አለብን። ከዚያ ደግሞ ያለ ውዳሴ ከንቱ መሆን አለበት። ስንሰጥ ደግሞ ያለ ውዳሴ ከንቱ ገንዘብ ሰተን ዞር ስንል በአንድ ጊዜ መንግስተ ሰማያትን የገዛናት የሚመስለን ብዙዎች ስላለን በአደባባይ ከተጨበጨበ እልል ከተባለልን እንደ ትልቅ ነገር የምናይ ስላለ ያለ ውዳሴ ከንቱ መሆን አለበት። ውዳሴ ከንቱ መጥፎ በጎ ስራችንን በሙሉ የሚያበላሽ ስለሆነ ማለት ነው። ያለ ውዳሴ ከንቱ ከዚያ ደግሞ ሰርተን ያገኘነው ነው። ሰርቀን ሳይሆን ሰርተን አንዳንዱ ብዙ ብር አጭበርብሮ አምጥቶ የተወሰነውን ፐርሰንት ለቤተ እግዚአብሔር ሰጥቶ ተስማምተን እንብላ አይነት አካሄድ የሚከድበት መንገድ አለ። እሱም በፍጹም ተቀበለ። ሰርተን ያገኘነው መሆን አለበት። ላባችን ፈሶ ወዛችን ተንጠፍጥፎ ካገኘነው ምጽዋት መስጠት ያለብን ማለት ነው። ሰርተን ያገኘነው የደከምንበትን ነው ምጽዋት መስጠት የሚያስፈልግ። በመጨረሻ የነገ ሐሳባችንን ትተን መስጠት አለብን። ይህን ብሰጥ ምንውጥ ሳትሉ ይላሉ ሊቃውንት። እንዲህም ብሰጥ አሁን ዛሬ ምን በልቼው እላለሁ ብለን የምናስብ ማለት ነው። ያለ ሐሳብ እግዚአብሔር እንደሚመግበን ግድፍ ላይ ለእግዚአብሔር ሊናከ ስለተባለ ሐሳባችንን በእግዚአብሔር ላይ ጥለን እግዚአብሔር ይመግበኛል፣ እግዚአብሔር አካል እንደሰጠኝ ይህንንም የሰጠኝ እግዚአብሔር ነው፣ አሁንም የሚያበዛልኝ እግዚአብሔር ነው፣ ይህንን ብሰጥ እጥፍ ድርብ አድርጎ በምድርም በሰማይም ዋጋዬን ይከፍለኛል ብለን የነገ ሐሳባችንን ትተን ምጽዋት መስጠት አለብን ማለት ነው። ምጽዋት መቀበል በካህናትን በቤተክርስቲያን የማይገባቸው ሰዎች አሉ ማለት ከነዚያ መቀበል የማይገባ ማለት ነው። ማንኛውም ሰው ምጽዋት ስላመጣ ገንዘብ ስላመጣ ቤተክርስቲያን ስለቸገራል ለካህናት ደሞዝ ለሌላም ነገር ለቤተ እግዚአብሔር ንዋየ ቅድሳት ስለጎደለ ለዚያ ማሟያ ተብሎ ከማንኛውም ሰው ምጽዋት መቀበል አይቻልም። በፍጹም የተከለከለ አበው በፍትሐ ነገሥት ከልክለዋል። እና የማይቀበል የማይገባ ከማን የሚለውን እንመልከት። አንደኛ ከሌባ እንደውም ግዴታ አስገድዷችሁ ብትቀበሉት እንኳን ምን አድርጉ ይላል? በእሳት እንጨት ገዝታችሁ በእሳት አቃጥሉት። አመድ ምንም ለቤተ እግዚአብሔር መባም ለካህናትም ደሞዝ ለማንኛውም ነገር መሆን አይገባም። ምጽዋት ከሌቦች ከዘማውያን ንስሐ ከማይገቡት አማንያን ካልሆኑ ሰዎች ምጽዋትን መቀበል አይገባም ማለት ነው። እና ምጽዋትንም ከማን መቀበልና አለመቀበል እንዳለብን በዚህ ልክ ማወቅ ይኖርብናል ማለት ነው። ምጽዋት የማይሰጥ አንደኛ በመንፈሳዊ እይታ ሌባ ማለት ነው። ሌባ ማለት የራሱ ያልሆነውን ገንዘብ ሰርቆ የሚሄድ ማለት ነው። እኛ የራሳችን የሆነ ነገር የለም። አካላችን እንኳን ራሱ እግዚአብሔር የሰጠን ሙሉ አካል አድርጎ የሰጠን ገንዘባችንን እግዚአብሔር የሰጠን ሀብታችን እግዚአብሔር የሰጠን ከዚያ ነገር አለመስጠት ሌብነት ነው። ከእግዚአብሔር መስረቅ ማለት ነው። ምጽዋት አለመስጠት እግዚአብሔርን መሸወድ እግዚአብሔርን መቀማት ማለት ነው። ስለዚህ እንደ ሌባ ይቆጠራል ምጽዋት የማይሰጥ። ሁለተኛ እንደ ከሃዲ ይቆጠራል። እንደ ከሃዲ ማለት እግዚአብሔር አምኖ ገንዘቡን ከሰጠው በኋላ ያን አለመስጠት አለመመጽወት የክርስቶስን ገንዘብ መካድ ማለት ነው። እንደ ከሃዲነት ይቆጠራል። አንደኛ ሃይማኖትን እንደ ካደ ይቆጠራል። ሁለተኛ የእግዚአብሔርን ገንዘብ እንደ ካደ ይቆጠራል ምጽዋት የማይሰጥ ሰው። ሶስተኛ እንደ ወንበዴ እንደ ቀማኛ የክርስቶስን ገንዘብ ይዞ እንደሚሄድ እንደዚያ ይቆጠራል ማለት ነው። ምጽዋት ያልሰጡ ሰው አንደኛ የነዌን ታሪክ እንመልከት። የሉቃስ ወንጌል ምዕራፍ 16 ላይ የምንመለከተው ነዌ የሚባል ባለጸጋ ሰው ነው። ያ ባለጸጋ ሰው ከቤቱ ደጃፍ ወድቆ የሚኖር አልዓዛር የሚባል ድሃ። ያ አልዓዛር የሚባለው ድሃ ከነዌ ፍርፋሪ የሚወድቀው ሊበላ ሊጠግብ ይመኝ ነበር ይላል። ያ ባለጸጋ ግን አንድም ቀን ተመልክቶት አያውቅም። የባለጸጋው ውሾች ግን ቁስሉን ይልሱለት ነበር ይላል። ቁስሉን ይልሱለት ነበር። ከዚያ በኋላ ሞት ለሰው ልጅ ለሀብታም ለድሃ ተብሎ አልተሰራምና ሀብታሙ ነዌ ሞተ። ድሃው አልዓዛርም ተቀበረ፣ ሞተ። ከዚህ በኋላ ድሃው አልዓዛር በዚህ ዓለም መከራውን ተቀብሏልና ከአብርሃም እቅፍ ተቀመጠ። ሀብታሙ ነዌ በዚህ ዓለም ተድላ ደስታውን ፈጽሟልና ከሲኦል ወረደ። ነዌ ከሲኦል ሆኖ
ቀና ብሎ ሲመለከት ድሃው አልዓዛር በአብርሃም እቅፍ አለ። በቤቱ ለዘመናት የሚበላው አጥቶ ሲጮህ የነበረው ያላስተዋለውን አልዓዛርን ያን ጊዜ ነው የጠርቶ ምን አለው? እባክህ መከራው በዝቶብኛል ጸንቶብኛልና ጣትህን ውሃ ነክረህ ምላሴን አርስልኛል። ያን ጊዜ አብርሃም ልጄ አንተ በሕይወተ ሥጋ ሳለ ተድላ ደስታን እንደፈጸም ከወቅ አልዓዛርም ያን ጊዜ በመከራ ኑሯል፣ ዛሬ ግን ደስተኛ ሆኗል ብሎ መልሶለታል። ዋናው ከዚህ ሐሳብ የምናነሳው ምንድነው? ያኔ ምጽዋት ቢሰጥ ኑሮ ነዌ እንደ አልዓዛር እኩል ከአብርሃም እቅፍ ይሆን ነበር። ከአብርሃም እቅፍ ላይ ሆኖ በመንግስተ ሰማያት ይኖር ነበር። ግን ምጽዋቱን ባለመስጠቱ ፍርፋሪውን እንኳን ባለመስጠቱ እሱ ወደ ሲኦል ወረደ፣ ነዌ ወደ ገነት ገባ። ሁለተኛ ቅድም የተመለከትናቸው አምስቱ ሰነፎች ደናግልም ምጽዋትን ባለመስጠታቸው በሩ ተዘግቶባቸው ከመንግስተ ሰማያት ውጭ ሆነዋል። ምጽዋት አለመስጠትም እንዲህ አይነት ቅጣትን ያስከትላልና የምጽዋትን ጥቅም ማወቅ ያስፈልገናል ማለት ነው። ስለዚህ በዚህ ልክ ከተመለከት ሌሎች ነገሮችንም በዚሁ እያየን የምንቀጥል ይሆናል። አሁንም ቻናላችንን ሰብስክራይብ በማድረግ አበረታቱን። ረድኤተ እግዚአብሔር ከሁላችን ጋር ይሁን። ቆየን።